ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 ላይ ያለው ቃል በጌታ በኢየሱስ ስም አነባለሁ። ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ስቅል፣ 2 መስፈሪያ ገብስ በ1 ስቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረው አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶቹን ቢያደርግ ይህ ነገር ይሆናልን አለው። እርሱንም እነሆ በዓይኖቹ ታያለህ፣ ከዚህም አትቀምስም አለ። ቁጥር 3 በበሩ መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማም እንግባ ዘንድ ብንወደድም ራብም በከተማ አለ፣ በዚያም እንሞታለን፣ በዚህም ብንቀመጥም እንሞታለን። እንዲሁም ኑ ወደ ሶርያውን ስፍራ እንሸሽ፣ በሕይወት ብንኖርም ቢያኖርም እንኖራለን፣ በገደሉም እንሞታለን ተባባሉ። ቁጥር 5 ጭልምልም ባለው ጊዜ ወደ ሶርያውያን ስፍራ ይሄዱ ዘንድ ተነሱ። ወደ ሶርያውያንም ስፍራ መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። ቁጥር 6 እግዚአብሔር ለሶርያውያንም የሶርያውያንን ሰርገላና የፈረሱም የብዙ ጭፍራ ድምፅ አሰምቶ ነበረ። እርስ በርሳቸውም እነሆ የእስራኤል ንጉሥ የኬጣንያውያንና የግብፃውያን ነገሥታትን ቅጥር አምጥቶብናል ይባባሉ ነበረ። ቁጥር 7 ስለዚህም ተነስቶም በጨለማም ሸሹ። ዱካኖቻቸውና ፈረሶቻቸውም አህዮቻቸውና ስፍራውንም እንዳለ ትቶ ነፍሳቸውን ያድኑ ዘንድ ሸሹ። ቁጥር 8 እነዚህም ለምጻሞችን ወደ ስፍራው መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብቶም በሉም ጠጡም። ከዚያም ወርቅና ብርም ልብስም ወሰዱ፣ ሄዶም ሸሸጉት። ተመልሶም ወደ ሌላ ድንኳንም ገቡ፣ ከዚያም ደግሞ ወሰዱ ሸሹ ይላል። ክብር ለኢየሱስ ይሁን። ቀኝ እጆቻችሁ ከፍ አድርጉና የዛሬው ቃል ትንቢት ነው። ከሀገር ውጭም ከሀገር ውስጥም ያላችሁ፣ በእናንተ መካከልም ስራ ያላችሁ፣ ጤና ያላችሁ፣ ምንም አይነት ጉዳይ ውስጥ ግን መንቀሳቀስ ያልቻላችሁት፣ ሁሉ ነገር ማተሪያ ተሞልቶ ግን መንቀሳቀስ ያልቻላችሁ፣ ማተሪያም አጣችሁ መንቀሳቀስ ያልቻላችሁ፣ ለሁሉም ጀነራል ሆነ ይሄ መልእክት ነው። ይህንን መልእክት ለማወጅ በኃይል መጥቻለሁ። ሁላችሁን የእግዚአብሔር ቃል ለመስማት ዝግጁ ሁኑ። የመልእክቴ ዋና ሐሳብ እንደዚህ የሚል ነው። ቀኝ እጅን ከፍ አድርግና በጩኸት ትቀበላለህ። ይህን ቃል ከተቀበልክ አሁን ይፈጸማል። ማተም ነው ብያለሁ ቅድም እየተናገርኩኝ። ጌታ መንፈስ ዛሬ እንድናገር ወደ ውስጥ ያመጣው የመልእክቴ ዋና ሐሳብ በእምነት ወስነ ውጣ እግዚአብሔር ይክስልሃል ይላል። በእምነት ወስነ ውጣ እግዚአብሔር ይክስልሃል። እጆቻችሁ ከፍ አድርጉና በእምነት ወስኜ እወጣለሁ በሉት። እግዚአብሔር ይክስልኛል በሉት። አንዳንድ ሰዎች ዛሬ የእግዚአብሔር ካሳ ይዞ ይሄዳሉ። አንድ ሰው ጮሆ የእግዚአብሔር ካሳ ይዞ ይሄዳል በሉት። አይዞ እግዚአብሔር ይክስልሃል። አይዞ እግዚአብሔር ያስቃል። አይዞ እግዚአብሔር ከኮቴ ጋር ይሄዳል። አይዞ እግዚአብሔር ከፍ ያደርጋል። አይዞ እግዚአብሔር ብልጫ ይሰጣል። አንድ ሰው ጮሆ አሜን ይበል። ይሄ ጉርሻ ነው። አረፍ በሉት። ሃሌሉያ። የእግዚአብሔር ሰው ለኤልያስ እጅ ላይ ውሃ ያፈሰስ የነበረው የጌታ የእግዚአብሔር አገልጋይ ሆነው በትንቢት መንፈስ እግዚአብሔር የቀባው የእግዚአብሔር ሰው ኤልሳዕን በዚህ ክፍል ላይ ለነገስታትን ትንቢት ሲናገር እንመለከታለን። ትንቢቱ በሰማርያ ከተማ የነበሩት ነገስታት ኃያላን አሉ የተባሉ ሰዎች ሁሉ በእራብ በተጎዱበት፣ ስሙኝ፣ በእራብ በተጎዱበት፣ ሰው እንቅስቃሴ ባጣበት፣ ሚበላ ሚጠጣ ባጡበት፣ ምንም አይነት ሰላም በሌለበት ከተማ ላይ የእግዚአብሔር ሰው ተለባብሶም ጫማ ጥልቆ ቀበቶን ወጥሮ ሽቅ ብሎ ወደ ቤተ መንግስት ጠጋ አለና እንደዚህ ብሎ ትንቢት ተናገረ። ነገ እንደዚሁ አይቀጥልም፣ ነገ መልካም ይሆናል አለ። አጥብላ ሶነካርግና ነገ እንዲሁ አይሆንም በሉ። ሳንዘ ነገ ይቀየራል በሉት። እንግዳውስ ለነገው አንድ መስፈርት አምጥቻለሁ አለ። ምንድነው? እመኑት አለ። እመኑት። የሚናገረው ቃል ውስጥ ዱቄት አለ። የምናገረው ቃል ውስጥ ገንዘብ አለ። የምናገረው ቃል ውስጥ ቤት አለ። የምናገረው ቃል ውስጥ ዕዳቸውን የሚከፍለው ከባድ የሆነ የእግዚአብሔር በረከት አለ። እመኑኝ አለ እና የንጉሱን እጅ ተደግፎ የነበረው ጀንደረባው ጠጋ ብሎ የእግዚአብሔር ሰው ኤልሳዕ ምን ያልክ ነው ስል አሁን ነገ አለ
አንድ መስፈሪያ መልካም ዱቄት በአንድ ስቅል ሲሸመት አይቻለሁ አለ። ገበያው በሙሉ በዱቄት ሲጠለቀለቅ አይቻለሁ አለ። አይሆንም የሰማይ መስኮት ቢከፈት ቢደረግለት አይሆንም ያለው ጀንደረባው ፊት እንደገና በአንድ ጣት ቆሞ የእግዚአብሔር ሰው ነብይ እንደዚህ ብሎ ለሰውየው መልስ ሰጠ። በዓይኔ ትመለከታለህ ከዚያም አትቀምስም። የእናንተና የኔ ተስፋ አይሆንም የሚል አይቀምስም። ነካርገው ነስ የኔ ተስፋ በሉት እምነት ነው በሉት። እግዚአብሔር እምነት ካለኝ ይክስልኛል። አሜን ነው። ዛሬ በዚህ ጉባኤ ላይ የእግዚአብሔር ካሳ ይመለከታለሁ። ወይ አመቱ ሳይዘጋ ለአንድ ሴት ካሳ አላት። አመቱ ሳይዘጋ ለአንድ ወንድ ካሳ አለ። አንድ ሰው ጮሆ እግዚአብሔር ራሱ በሉሳንሴ የኔ ነገር ወደ ካሳ ገለበጠው። ኃያላን አንሰማም ባሉበት፣ የተማረ አንሰማም ባሉበት፣ ሁሉም ወደ ላይ ያቀለሸለሹበት ቦታ ላይ አራት ለምጻም ሰዎች አሉ። ሰውነታቸው ያበጡ ሰዎች አሉ። መንቀሳቀስ የማይችሉ ሰዎች አሉ። የንግድ ቦታ የሌሉ ሰዎች አሉ። ከተማ ላይ ካርታ ፍራን የሌሉ ሰዎች አሉ። እነዚያ ሰዎች ኤልሳ ለንጉሱ ተናግሮ ዞር ስል የአፉን ቃል አሜን ብሎ ተቀበሉ። ታዳ ካባሶ ባሃ የሚያምን አለ። ዝም ብለህ አሜን በል። ያንተ ተስፋ ገንዘብ ነው። ያንተ ተስፋ ከፍ ይላል። ያንተ ተስፋ በጣም ከፍተኛ በረከት ይሆናል። ተስፋ ዝም ብሎ አይደለም። ተስፋው የሚመነጨው በእምነት ነው። እነዚህ አራት ሰዎች ነገስታት ዝም ሲሉ አሜን ብሎ ተቀበሉ። የነሱ ውሳኔያቸው በደንብ ስሙ። ወስነ በእምነት ውጣ እግዚአብሔር ይክስላል ያልኩበት ሪሴ ሶስቱን አጥቃጫ ላይ ከባድ የሆነ ነገር አለ። ሶስቱን ወስን ያልኩበት፣ በእምነት ያልኩበት፣ ውጣ ባልኩበት ከቃሉ ተደግፌ ነው። በደንብ ስማ። እነዚህ አራት ሰዎች አስቸኳይ የሆነ ስብሰባ አደረጉ። እንሰብስባ ነው። ከተሰበሰቡ በኋላ እነዚህ ሁለት አራቱም በሽተኛ ስለሆኑ ከነዚያ መካከል መሪ አልነበራቸው። አንዱ ጋር ያወራል። ምን ያሉ መሰለ? ለሁሉም ለአራቱም ተስፋ ስለሌላችሁ እዚህ ከተማም ብንቀመጥም እንሞታለን፣ እዛም ብንሄድም እንሞታለን። ከገደሉኝ ይግደሉ፣ ካኖሩኝ ያኖሩ፣ እንውጣ አሉ። ወሰኑ። እንውጣ። ካልወሰንክ መንፈሳዊ ነገር ጋር ማግኘት አትችልም። ካልወሰንክ የሆነ እምነት ጋር አሜን ያልከው ነገር መውሰድ አትችልም። ስትወሰን ጨለማ ሊሆን ይችላል። ስትወሰን ማይመች የሆነ ነገር ሊሆን ይችላል። ስትወሰን ከፊት የተጠቀነው ተራራ ሊሆን ይችላል። የወሰንከው የእግዚአብሔር ቃል ተራራው ሰብሮ ያሻግራል። ወሰኑ። እነሱ ወስኖ ሲወጡ ወደ ሰማርያና ቀጥሎ ሶርያውያን ጋር ጥል የነበረበት ከባድ የሆነ ጸብ የነበረበት ለረጅም ዘመን ጉንኝነት የሌለበት ከተማ ወጡ። እዛ ከተማ ወርቅ አለ፣ እዚህ ራብ አለ። እዛ ከተማ ማር አለ፣ እዚህ ጋር ውሃ ያስቸግራል። እዛ ከተማ ከፍተኛ ነው ፎቅ አለ፣ እዚህ ጋር ደግሞ ሳር ቤት ያስቸግራል። ለምን አንንቀሳቀስ ባል እንዴ? ደህነት ከተመቸ ዝም በል አይመቸኝም። እኔን እጅን ከፍ አድርግና እቀይራለሁ በሉት። ታምናለህ? አንድ ነገር ጉባኤ ያስቸግራለሁ። ወስን በእምነት እግዚአብሔር ያሻግራል። የነሱ ውሳኔ በሰማይ እግዚአብሔር ተስማማውና ውጡ አለ። ሲወጡ በጣም ይገርማኝ ነገር ስሙ። ወደ ሶርያውያን ዳርቻ በሚደርሱበት ሰዓት የአራት ሰዎችን እብጠት፣ የአራት ሰዎችን ህመም እግር፣ የአራት ሰዎችን ድካም፣ የአራት ሰዎችን ራብ እግዚአብሔር የሶርያውያንና የአመላቃውያን ፈረስ ሰርገላ ኮቴ ያደረገው በጣም ከባድ ነው። ወደ ሶርያ ከተማ ሲገቡ የአራት ሰዎች እግር ከመሬት እንደዚህ ሲጎትቱ የብዙ ፈረስና የብዙ ሰርገላ ኮቴ አድርጎ እግዚአብሔር ሶርያውያን መንደር አሰምቶ በጣም አስተነግጠው እነዚያም ከፊት ገና ዳርቻ ጋር ሲመጡ እዚህ ጋር ነገስታት ገንዘቡን ጥሎ አህያዎቻቸውን ጥሎ ግመሎቻቸውን ጥሎ ወርቁም ጥሎ ቤቱን ሁሉ ጥሎ የንብረቱ ሁሉ ጥሎ ነፍሳችን ብቻ እናድን ብሎ ይወጣሉ። ለምን ይመስላል? የእግዚአብሔር ሰው ኤልሳ የተናገረው ቃል ሌላው አንሸከምም ሲል አመን ብሎ ስለወጡ ብቻ አስፈራርቶ ገቡ። እንካጅን ከፍ አድርገው። ጭልምልም ባለ ጊዜ ወጡ አይል መጽሐፍ። ጭልምልም ያላችሁ ሰዎች ውጡ። ከፍ አድርገጂ። ጭልምልም ካለ አማራጩ ማውጫ ነው። ውጣ። እግዚአብሔር ጨለማው ላይ ገንዘብ አስቀምጧል። ውጣ። እግዚአብሔር ጨለማው ላይ ቤት አስቀምጧል። ውጣ። እግዚአብሔር ጨለማው ላይ ሌላ ኃይል አስቀምጧል። ብዙዎቻችሁ እዚህ ጉባኤ መካከል በጣም ከፍተኛ አስቸኳይ ቃል ጋር ተገናኝቶ እንደገና በኃይል ሲነሱ አይቻለሁ። አንድ ሰው ከነገር አሜን በላይ ውጡ። ውጡ። እምነት ካለ በቂ ነው። ውጡ።
እምነት ካለ ወስኑ ውጡ። እምነት ካለ ግራ ቀኝን አትመለከት። እምነት ካለ በቀኝም በግራ የሚሰጣው የሰው አስተያየትም አትስማ። እምነት ካለ ወስን ውጣ። እግዚአብሔር እምነት ውስጥ ወርቅ አለ አለ። ሀምጣችን በብዙ ሁኔታ ውስጥ የተከናነባችሁ ተስፋ ቆርጣችሁ እግዚአብሔር አያየኝ የምትሉ ሰዎች በተለያየበት የዓለም ክፍል ውስጥ ያላችሁ ሰዎች ቢሆን እዚህ ቤተክርስቲያን ውስጥ ሆናችሁ የምትከታተሉ ሰዎችም ቢሆን እግዚአብሔር ጨለማ ውስጥ ገንዘብ አለ አለ። ከእግዚአብሔር ጋር ስትወሰኑ ነገስታት ይሸሻል። ከእግዚአብሔር ጋር ስትወሰኑ ኃያላን ይሸሻሉ። ከእግዚአብሔር ጋር ስትወሰን ከተማው ይነቃነቃል። በተማጠው ነው ተገነካ አርግና እስቲ ከዛሬ በኋላ በልልኝ ብቻ ያልወስንም ከእግዚአብሔር ጋር ወስናለሁ። እግዚአብሔር ከእናንተ ጋር እንዳለ የምታውቁ ስንቶች ናችሁ? እግዚአብሔር ካንቺ ጋር እንዳለሽ ታውቂያለሽ? ታምኛለሽ? ታምናለህ? ውጣ። እግዚአብሔር ይባርካል። ውጣ። እግዚአብሔር ይክስልሃል። ውጣ። እግዚአብሔር ይባርካል። እስቲ አንድ ሰው አሜን በላይ። የአራት ሰዎችን እግር፣ የአራት ሰዎችን ድካም፣ የአራት ሰዎችን ራብ እግዚአብሔር የብዙ ፈረስ ኮቴ አድርጎ ተጠቀመው። እግዚአብሔር እጠቀማለሁ ካለ ያንተ አቅም አለመኖሩ አይከለክልም። እግዚአብሔር አንተን እጠቀማለሁ ካለ ገንዘብ አለመኖሩ አይከለክልም። እግዚአብሔር አንተን እጠቀማለሁ ካለ ወረቀት አለመኖሩ አይከለክልም። እግዚአብሔር ለኔ ይመቸኛል ይዤ እሄዳለሁ ካለ ካንተ ጋር ከተስማማ ወስን። በጨለማ ውስጥ ያለው ሀብት ይሰጥልሃል። እጆቻችሁ ከፍ አድርጉና ከዛሬ በኋላ በሎት ከኔ ጋር ወደ ማይስማማበት ሰፈር ከብቻ አስለቅቃለሁ። አሜን ነው ወይ? አየው ባይኔ መንፈስ ያወራኛል። ከፍተኛ የሆነ ጥላቻ ሰፈር አስለቅቀህ ትገባል። ሃታፋኖሳ ራዶስ ገባሃንያ ሮቶሶ ከቦዳ ማሃዲያ ሪባጆሎ ኮሶ ባሃንያ ይተነብያለሁ። ከዚህ ትንቢት በኋላ መቀመጥ አይሆንም። ማታኮባሳ ማሃዲያና ከዚህ ትንቢት በኋላ መጎሳቆል አይሆንም። ከዚህ ትንቢት በኋላ የሆነ መጨነቅ አይሆንም። አራት ሰዎች እስቲ አቤት በሉት። አራት ሰዎች ተጓዙ፣ ሂዱ፣ ወስኑ፣ ግቡ፣ እለፉ፣ በዝብዙ። አራት ሰዎች ከዚህ በኋላ ቀሪ ወርቅ የናንተ ነው። ቀሪ ገንዘብ የናንተ ነው። ቀሪው ፈውስ የናንተ ነው። በእራፍ የደከማችሁት፣ በዕዳ የደከማችሁት፣ በሰው አፍ የደከማችሁት፣ በሰው ምላስ የደከማችሁ ሰዎች አመናችሁ አላመናችሁ ይሄ ቃል ያበረታችኋል። ብዙ ሰው አንተን አይቶ ታስጠላለህ ካለ ይበላውና እኔ ለእግዚአብሔር ይመቻለሁ በለው። ቁስለኞች ጋር ተጋለ እግዚአብሔር በሞኝነት አምኖ አሜን ብሎ ወስኖ ሲወጡ እኔ ከእናንተ ጋር ነኝ አለ። የአራት ሰው ኮቴ የአራት ሰው እግር ሲደመርኮ ለአንድ ሰው ሁለት እግር ነው አይደል? አራት ጊዜ ሁለት ስንት ነው? 8 እግር እግዚአብሔር ያመለካውያንና የግብፃውያን ፈረስ ኮቴ ያደርገው የብዙ ፈረስ ኮቴ ያደረገው እግዚአብሔር 8 እግር ከሩቅ ፈሩ። ሊያጠፋው መጥቷል አሉ። ወይኔ ለረጅም ዘመን ከኛ ጋር አይገባባም ንጉሡ አሉ። ወይኔ ጠፋን አሉ። እየተጎተቱ ለሞት ወስኖ የወጡ ሰዎች መጀመሪያ ድንኳኑ ሲገባ ሀ ብሎ ምግብ አገኙ። በሉም ይልና ከዛ ቀጥሎ ጠጡ ይላል። ከዛ ቀጥሎ ቤቱ አንድ ቤት ሙሉ በዘበዙና ወስኑ፣ ብሩን ወስኑ፣ ወርቁን ወሰዱና ምናልባት ሰው አገንቶ እንዳንገል ብሎ ወስዶ ሌላ ቦታ ላይ ሸሸጉት ይላል። ሸሽጎት ደግሞ ተመልሶ ወደ ሌላ ድንኳን ሲገባ ሰው አልነበረም። አሁን በሉ ጠጡ፣ ብርና ወርቅም በዘበዙ። እኔ እሑድ እኮ እንደዚህ ብያለሁ። ማክሰኞ ደህነትን እንረግማለን አላልኩም? ማክሰኞ ደህነት የተረገመ ይሆናል አላልኩም ወይ? እጅን ከፍ አድርገው። እግዚአብሔር አንተን አይደለም አንተን ያጎሳቆለ ዛሬ ይረገማል። ይታኛል። ከፊት ከባድ የሆነ ባለጠግነት ይታኛል። ማቻታ ካሚያ
ዝም ብለህ ነው ጎስቋላው ነኝ እንደዚህ ጉስቅል ብለህ ቁጭ ያልከው። አንተ በአንተ ምክንያት አገር ይወዛግባል። አጠሎ ሰው ካርግና ሊወጣ ነው በለው አንተ ተስፋ ያረካው ዝም ብሎ ወደ ሌላ ቦታ ከሄደ ማውጫ አይከለክልም። በደም አጠሎ ሰው ካርግና እኔ ሊወጣ ነው አንተስ በለው ጠይቀው እኔ ሊወጣ ነው በለው እኔ ሊሄድ ነው በለው እኔ ሊወርስ ነው በለው ከፊት በለው በጠላቶች መንደር ላይ እግዚአብሔር ለኔ ያዘጋጀልኝ ካሳ ይታየኛል። ወይ የእግዚአብሔር ካሳ ውስጥ ብድር የለው። የእግዚአብሔር ካሳ ውስጥ ሰጥቶ መቀበል የለም። የእግዚአብሔር ካሳ ውስጥ እኔ ያልሰጠው እንደሚል ሐመት የለውም። እናንተን የእግዚአብሔር ካሳ ይግጠምህ። ያ ሰው ቶሎስ እግዚአብሔር ይክስልሃል በለው ጩና የእግዚአብሔር ካሳ በለው አንተን ያገኛል በለው። በጣም የገረመኝ ቃል የእግዚአብሔር ሰው ንጉሱ ያልተማረ ማለት የእግዚአብሔር ሰው ኤልሳ ያልተማረ ዕውቀትም ያነሰ ገበሬ ተብሎ የሚጠራ ሰውዬ ነገስታት ፊት ላይ ቆሞ ትንቢት መናገሩ ነው የሚገርመኝ። ትንቢቱ ሲያጠቃልል አጭር የሆነ ትንቢት ነው። እንደ ዛሬ ነገ አይሆንም ማለት ምንድነው የሚሆን? ነገ መልካም ነው። ከፍ አድርጋ እጅ ነገ ምንድነው? አንድ ሰው በራሱ በዘመዱ ላይ በቤተሰቡ ላይ በአገሩ ላይ በስራው ላይ ማወጅ ይችላል። ነገ እንደ ዛሬ አይሆንም። ተናገር ዝም ብለህ ነገ እንደ ዛሬ አይሆንም በለው። እንደ ዛሬ አይሆንም በለው። ነገ ይለያል በለው። ነገ ክብር አለ በለው። ነገ ሞገስ አለ በለው። ነገ ኃይል አለ በለው። ነገ ማለፍ አለ በለው። መንፈስ ያወረኛል። መንፈስ ያወረኛል። ቀማያት ሽማያት የበላው መንፈስ አንተ ከእጁ በረከቱ ስትቀማ አራት ሰዎች ሌላው ያስለቀሰ አንተን ጥሎ ይሄዳል። ሌላው የበላ አንተን አይነካም። ባክህ ይሆና አራት ሰዎች ጩና እስቲ አራት ሰዎች በሉት። በአራት ሰዎች መካከል አንድ ሰው አለ ዛሬ እዚህ ቦታ በተከለከልክበት ስፍራ የሆነ የምትበሰብሰው ነገር አለ። ግባ፣ ውረስ፣ በስብስ፣ ይዘውጣ፣ ማንም አይነካም። ወይ 2018 ለአንድ ሰው ለሌላው ምስራች ይዞ ይሻገራል። በላው እኮ ጠጣው እኮ ጠገብኩ እኮ ተቀየርኩ እኮ ብሎ ለምቀኞች መንደር ላይ ሄደ፣ ሰፈራቸው ላይ ሄደ፣ ጆሮአቸው ላይ አንዳንድ ሰዎች ተገዝታቸው ቢሆን እንደ ዘንድሮ አይደለም እኮ ተቀይሬሃለሁ፣ እንደ አምና አይደለም ተለውጬሃለሁ። የእናንተ ዜና በኢየሱስ ስም ተቀየረ። የኔ ትንቢት የትንቢታዊ አዋጅ ነው። ይሄ አዋጅ አሜን ብሎ የተቀበለ ሰው የሆነ ነገር ተሸክሞ ይሄዳል። ስሙ ያንዴ ወደ ሶሪያ ከተማ ሲገቡ በሽታ ተሸክመው ነው የገቡት። ሲወጡ ግን ወርቅ ተሸክመው በሽታ ተሸክሞ ከ3 ቀን በፊት በሽታ ተሸክመው የገቡ ሰዎች ሲወጡ ወርቅም ብርም ጭኖ ያውም የእግዚአብሔር ሰው ትንቢት ሲናገር አላምንም ያለው ሰዎች ጋር እኛ ምስራችን እናገራለን። ምንድነው? ከተማ ሁሉ የኛ ነው። አንዱ ለከተማ አስተዳደር ሆነ፣ አንዱ የካንተፋ አስተዳደር ነው፣ አንዱ የከተማው ፕሬዝዳንት ነው ዋና ሆነ። አራቱን ቁልፍ የሆነበት ቦታ ላይ ተቀመጡና እኛ አንድ የተሳሳተነው ነገር አለ፣ የበለነው ውለታ አለ። ምንድነው ስል የእግዚአብሔር ሰው ኤልሳ የተናገረው ትንቢት አይሆንም ያለው ንጉሱና አካባቢው ጋር ሄደን የምስራች አመኑ ይቀበላሉ። ካላመኑም ምንም ማድረግ አይቻልም። እኛ ግን በልተናል፣ ጠግበናል። ሶሪያውያንን እግዚአብሔር አሸሽቶታል፣ ለእኛ እግዚአብሔር ከተማው አሳልፎ ሰጥቷል ብለን ለምን አንናገርም አሉ። ተግባብቶ አመን ብሎ ወጡ። ከተማው የኛ ነው ብሎ ወደ ታሞ የወጡበት ከተማ ተመለሱና እናንተ አትፍሩ፣ እግዚአብሔር ሰው ኤልሳ እንደተናገረ ከተማው ላይ ከፍተኛ የሆነ ዱቄት ተለቋል፣ መልካም ሆኗል። እኛ በላን ጠጣን፣ ለካ ሕክምና ተቸግረን ያለንበት ይሄ በሽታ ስንበላና ስንጠጣ ተራገፈ። ስንሄድ ተጎትተን ሄደው ስንመጣ ግን ተራምደን እግዚአብሔር ስንሄድ ኮቴያችን ተጠቀመ፣ ሲመጣ ግን እግዚአብሔር በእኛ ላይ ወርቅ ጫነው። ታምናለህ ወይ? እስከ ዛሬ የመጣችሁበት በችግር ከሆነ ስትወጡ ግን በገንዘብ ትወጣላችሁ፣ በበረከት ትወጣላችሁ።
የሆነ ሰው እዚህ አካባቢ አለ። የሆነ ሰው እዚህ ጋር አለ። የሆነ ሰው እዚህ ውስጥ አለ። አንድ ሰው በቃ ይበል። ውይ እስታንዴ በቃ ይበል። እንደ ባለፈው መኖር ጩና በቃ ይበለው። በቃ ይበለው። እዚህ ገዲያ ደንተራ እሷ ወተና ሸጦሳይናራ ጤቱ ፈረስ ያቆይ ገዲያ ወተና ደስ የካ ሙልጨቶ ሄራን ጦሳይና ሚቻናው ቅዲ ደሮ አሳዶና ጎርትነ ዶና ዶያና ደስ ሀጋራ ደና ደሮ አሳይ ጮጋና ደሮ አሳይ ደሞ ሚቻና ሀጋራ ደና ሱጊ አሳይ ስርጥጋና ሱገት አሳይ ሐሳና ሀጋራ ደና ነና ጫዲ አሳይ ቄውጋላኔ ሐመተው ጋዶማና ጮጋላን ከነጋ ሱገ በሰኞ ጉሩም መተዳ ሀጋራ ደና ያጋውዳ ሀጋራ ታው ደና ያጋ ታጋውነ ታጋው ያጋ ሰዋይ ያጋ ሀብቲያ ሰዋይ በረከቲያ ሰዋይ አንጁዋ ሰዋይ ፈውሲያ አሜን አሜን ነኒ ፈጣይ ቸላይቲ ፈጢው ጋውተና ነኒ ወላመት ተላይቲ ላመት ተነውደና አንድ ሰው አፍ ላይ መልካም ዜና ሶጣ ያለው አምኜ በኃይል ታጥቄ ለመናገር የመጣሁት አጭር የሆነ ቃል እንቅጩ ተናግሬ ከወሰናችሁ ውሰዱ፣ ካልወሰዳችሁ በዚህ ቸርች ላይ ለኔ ትራንስፈር አድርጋችሁ ትሄዳላችሁ። እንቅጩ ነው። ነገ መልካም ነው።